ጽጌ ነክታለች። ተው ሴቶች ግን ለወንድ ብላችሁ እንደዚህ ራሳችሁን አትጉዱ። ተው ግን ራሳችሁን ጠብቁ። ወንድ ቤት ወንድ ይመጣል እንዴ! እኔ ያለ አንተን አንኖሩም፣ እኔ ያለ አንቺን አንኖሩም አትበሉ። የሚያኖረው ፈጣሪ ነው። የሚሰጠውም የሚነሳውም ፈጣሪ ነው። እኔ ጥያቄ ግን ዛሬ የመጣሁበት ሙሽሮቹ መች ነው ሙሽራ የምትመስሉት? ማለቴ በእንደዚህ ወከባ አንዴ ፕራንክ አንዴ ድራማ እያላችሁ እንዴ! ሙሽራ እኮ እንደዚህ ቦታ አይገኝም። የምሬን ነው ምላችሁ። ሙሽራ ነው የሚመስለው እንዴ! ሙሽራ አይታችሁ አታውቁም ልበል? አብረሽና ሩታ የምር በጣም ነው እያናደዳችሁኝ ያላችሁ እንዴ! ሁሌ ወከባ፣ ሁሌ ፕራንክ፣ ሁሌ ድራማ ይደብራል እንዴ! በቃ ሙሽራ ሁኑ እስኪ። 1-2 ወር ስራ አቁማችሁ የራሳችሁን ስለ ሙሽርነት እያሳያችሁ እስኪ ኑሩት ማለት ነው። ሙሽርነትን ኑሩት የምር። እንደዚህ ወከባ ምናምን እያደረጋችሁ ምኑን ሙሽራ ሆናችሁ? ምኑን ተጋባችሁ እንዴ? አንድ ላይ እኮ ድሮም ሆናችኋል። ግን በቃ ሰርግ ካደረጋችሁ በኋላ አለቀ። በቃ እናንተ ሙሽራ ናችሁ 1-2 ወር ምናምን ድረስ እና የሙሽርነት ጊዜ እንኳን ትዝታው ይኖራችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዲሁም ተከታታዮቼ እንዴት ናችሁ? ላይ ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ያው ጽጌ ትላንትና ፌንት አንስታ ነበር፣ ዛሬ ነክታለች እና አብሽሩ፣ ነገ ደግሞ በደንብ ጠንክራ ትመጣለች። ዛሬ ነክታለች፣ ትላንት ፌንት አንስታለች፣ ነገ ደግሞ ጠንከር ብላ ጅንት ብላ ትመጣለች። እሺ እናም ማለት ነው እኔ አሁን እያሳሰበኝ ያለው እነ ሩታዬ መች ነው ሙሽራ የሚመስሉት? መች ነው እንደ ሙሽራ የሚሆኑት? መች ነው? ቆይ እኔ ናፈቀኝ እንደ ሙሽራ የሚሆኑበት ጊዜ እንዴ! ያውን ሰርግ ይባላል፣ ያውን ሙሽርነት ይባላል። የምሬ ነው ምላችሁ። ማለት በቃ የሆነ አለ አይደል? ሙሽራ ሲባል የሆነ ሰከን ምናምን ጸጥ ያለ ቤት፣ እንደዛ ረብሻ ወከባ የሌለበት እንደዛ ነው የማውቀው። የምሬ ነው ምላችሁ። የሆነ ጭፈራ ምናምን የሆነ ሰው ይሄዳል ይዘየራል ምናምን። ሀገራቸውን ስላልሆነው አትበሉ። የትም ሆኖ ሄድም ነው ጫጉላ ጊዜያቸው ማሳለፍ ይችላሉ። ግን እንደዚህ እያደረጉ ከሰው አንድ ላይ እየኖሩ ምናምን አይደለም። ሁለታቸው ብቻ እየኖሩ ጥሩ ጊዜ ማሳለፍ ማለት ነው አይደል እንዴ? ሙሽርነት ደግሞ እንደኛ ሀገር ከሆነ ወይም እንደ ጉራጌ እንደ ስልጤ ከሆነ የኛ ባህል ይቀራረባል ሁለቱም። የምሬ ነው። 2 ወር ድረስ ውጭ ራሱ አትወጣም። በተለይ ገጠር አካባቢ ምናምን ከሆነች ሙሽራ ወደኛ አካባቢ በቃ ያኔ ትላልቅ ሰዎቹን አታይም፣ ትደበቃለች። የሆነ ጥር ምናምን እንደዚህ ታጠርላታል። ከዛ አልፋ አትወጣም። የምር እንደዛ ነበረ። ግቢ ውስጥ ሆኖ እንደገና ለብቻ ይታጠርላት ነበር። የምር በቃ የሆነ ደስ የሚል ስሜት አለው እና አዲስ አበባ ራሱ ብትሆኑ የ15 ድረስ 1 ወር ድረስ ምናምን በቃ ቤታችሁ ነው ሰከን ብላችሁ የምትቀመጡት እንጂ አሁን ወይስ እነሱ ብቻ ነው ወይስ እንዴት ነው? ሁሉም ነው እንደዚህ ጦሉ የሚለው ማለት ነው። እና አብርሽና ሩታዬ ጦሉ አትበሉ፣ ረጋ በሉ። በቃ እንደ ሙሽራ ሆኑ። የምር ማለት አሁን እኮ ሙሽራ ማትመስሉ በቃ ፕራንክ ነው፣ ድራማ ነው ስራችሁ እንደዛ ምናምን ለእናንተም ትዝታ እንዲኖራችሁ በቃ የሆነ ከራሳችሁ ጋር ሆኑ። የምር ቪዲዮ ራሱ ባሰሩን ደስ ይለኛል። አሁን በዚህ ጊዜ ማንም አልሰራችሁም አይላችሁ፣ ምክንያቱም ሙሽራ ስለሆናችሁ ማለት ነው። እና እንደኔ አመለካከት ነው እንደዛ። አሁን ተቀይሮ ከሆነ ሀገራችን አላውቅም በነገራችን ላይ ማለት ነው። እና ከወጣው ስንት አመት። ስለዚህ እኔ ማቀውን ነው በቃ እንደኛ ጉራጌ ወይም ስልጤ ባህል እንደዛ ነው። በቃ ሙሽሪት ትቀመጣለች ቤት፣ ውጭ ራሱ አትወጣም። በቃ እሷን የፈለገ ሊዘይራት ነው ወደ ቤት የሚመጣው። አዲስ አበባም ቢሆን እንደዛ ነው። የሆነ ስጦታ ምናምን ይዛችሁ ምናምን ነገር ሲሆን ብቻ ደስ ይላል ሙሽርነት። የምሬን ነው የምላችሁ። እና እንደዛ እንድትሆኑ ነው የምፈልገው። እና ይሄ የኔ ሀሳብ ነው። እና ብቻ እንደ ሙሽራ ሽተቱልኝ። ሙሽራ በቃ ሙሽራ ምሰሉ። የምር አሁን ምናችሁ ሙሽራ እየመሰለን አይደለም። እና ሰርግ አድርጋችኋል፣ ትንሽ ጊዜ በቃ ረጋ ብላችሁ ከራሳችሁ ጋር ሁኑ። ከፕራንክና ከድራማ ዓለም ውጡ ለማለት ያክል ነው። እና ጽጌ ዳኒ ተመለሰ ይሁን ወደ ዱባይ
ወይኔ እናንተ ድራማ እኮ በጣም ነው እንትን የሚለኝ። ዳኒና ድረስ ተብሎ ነበር እና ይመለሳል እኮ ምን ችግር አለው? እና ተመልሶ ይሁን አላውቅም፣ ግን እንደዚህ ባትሆኑ ጥሩ ነው። ሙሽሮቹንም እናንተ በደንብ አድርጋችሁ ተንከባከቡ እንጂ እንዴ! ከእንደዚህ አይነት እናንተ አሁን ሚዜ ናችሁ አይደል እንዴ? ግን በቃ ተንከባከቧቸው እንዴ! የምር አሁን ሙሽራም እየመሰሉ አይደለም። ሙሽራ ወዝ ይኖረዋል የሆነ ብቻ አላቅም፣ እኔ እንደሆነ አላቅምና፣ ለማንኛውም እንወዳቸዋለን። ግን እንደ ሙሽራ ሁኑልን ለማለት ያክል ነው። የዛሬ ቪዲዮ በዚህ ቋጭ ያለው ኢንሻአላህ። በኋላ ወይ እንገናኛለን። ሰላም አለይኩም ወራህመቱላሂ